በዚህ ቪዲዮ የምናየው ዩቲዩብ ላይ ብትሰሯቸው የሚያዋጣችሁን 10 የዩቲዩብ ሐሳቦች ነው የምነግራችሁ። ሰላም እንዴት ናችሁ? ለማታውቁ ሰዎች አቤኔዘር እባላለሁኝ። በዚህ ቻናል ስለ ዩቲዩብ እና ተያያዥ የሆኑ ስለ ኮንተንት ክሪኤሽን ቪዲዮዎችን ነው የምሰራላችሁ። ስለ እንደዚህ አይነት ነገር የማወቅ ፍላጎት ካላችሁ ሰብስክራይብ በማድረግ የዚህ ምርጥ ኮሚኒቲ ቤተሰብ መሆን ትችላላችሁ። እንደነገርኳችሁ በዚህ ቪዲዮ የምናየው ዩቲዩብ ላይ ብትሰሯቸው የሚያዋጣችሁን 10 የዩቲዩብ ሐሳቦች በዚህ ቪዲዮ ነግራችኋለሁኝ። ስለዚህ እናንተ ከኔ ጋር ሄዳለ ብላችሁ የምታስቡትን አይዲያ ወስዳችሁ ብትሰሩት ሌላ ቪዲዮ ከምትሰሩት በላይ እነዚህን ሐሳቦች በመስራታችሁ ብቻ ዩቲዩብ ላይ ሀሪፍ ገንዘብ መስራት ትችላላችሁ። መጀመሪያ ግን መረዳት ያለባችሁ ነገር ዩቲዩብ ላይ የትኛውንም አይነት ቪዲዮ አፕሎድ ብታደርጉ ተመሳሳይ ገንዘብ ታገኛላችሁ ማለት አይደለም። ሲፒኤም እና አርፒኤም የሚባል ነገር አለ። ሁለቱን ነገሮች መጀመሪያ ላስረዳችሁና ወደ ቪዲዮ እንሄዳለን። ሲፒኤም ማለት ኮስት ፐር ማይል ማለት ነው። ኮስት ፐር ማይል ማለት አንድ ማስታወቂያ ሊያሰራ የሚፈልግ ድርጅት በ1000 ቪው እናንተ ሊከፍላችሁ የሚፈልገው ገንዘብ ማለት ነው። ለምሳሌ እኔ አሁን ይሄን ቪዲዮ እየሰራሁ ነው አይደል? ይሄ ቪዲዮ የሚያወራው ዩቲዩብ ላይ እናንተ ብትሰሯቸው የሚያዋጣችሁ ብዬ የማስባቸውን 10 የዩቲዩብ ሐሳቦች ለእናንተ ሪኮመንድ እያደረኳችሁ ነው አይደል? ስለዚህ ይሄንን ቪዲዮ ስሰራ የሆነ ካምፓኒ በዚህ ቪዲዮ ላይ ይሄ ቪዲዮ 1000 ቪው ካገኘ ይሄን ያክል ብር እሰጣለሁ ብሎ የመደበው ገንዘብ አለ ወይም ደግሞ ኢንቨስት ያደረገው ብር አለ። ያ ገንዘብ ሲፒኤም ይባላል። ኮስት ፐር ማይል ማለት ነው። በ1000 ቪው ካምፓኒው ሊከፍለው የሚፈልገው ገንዘብ ማለት ነው። ሁለተኛው ደግሞ አርፒኤም ይባላል። አርፒኤም ማለት ደግሞ ዩቲዩብ 45%ን ከወሰደው በኋላ የቀረውን 55%ን ለክሬተሩ የሚከፍለው ማለት ነው። ካምፓኒው በ1000 ቪው ከሚሰጣችሁ ብር 55% ስታገኙት ወይም ደግሞ እናንተ እጅ ላይ የሚገባ ብር ደግሞ አርፒኤም ይባላል። ይሄ ነገር ማውራችሁ ምንድነው? ሲፒኤም የሚባለው ነገር እንደምትሰሩት ኮንተንት አይነት ይለያያል። ለምሳሌ ቴክኖሎጂ ቪዲዮ የሚሰራ ሰውና ኢንተርቴይንመንት ቪዲዮ የሚሰራ ሰው ዩቲዩብ ላይ ተመሳሳይ ገንዘብ ማግኘት አይችልም። ብዙ ገንዘብ ሊያስገኙ የሚችሉ ወይም ደግሞ ሲፒኤማቸው ሃይ የሆነ የዩቲዩብ ኒቾች አሉ፣ የዩቲዩብ አይዲያዎች አሉና እነሱ ምንድናቸው የሚለው ነው በዚህ ቪዲዮ ሪኮመንድ ማድረጋችሁ። የመጀመሪያው የዩቲዩብ አይዲያ ፋይናንስ ኤንድ ኢንቨስትመንት ነው። የፋይናንስ እና ኢንቨስትመንት ቪዲዮ ማለት ስለ ስቶክ ማርኬት ሊሆን ይችላል፣ ስለ ሪል ስቴት ሊሆን ይችላል፣ ክሪፕቶ ከረንሲ ሊሆን ይችላል። ከእንደዚህ አይነት አይዲያዎች ጋር ተያያዥ የሆነ ቪዲዮ የምትሰሩ ከሆነ በአቬሬጅ ስታተሱ እንደሚያሳየው ከ$20 እስከ $60 በ1000 ቪው መስራት ትችላላችሁ። ሁለተኛው ደግሞ ሜኪንግ መኒ ኦንላይን ቪዲዮዎችን ነው። ኦንላይን ላይ እንዴት ገንዘብ መስራት እንደምትችሉ የሚያሳዩ ቪዲዮዎችን የምትሰሩ ከሆነ አቬሬጅ ከ$20 እስከ $40 ተብሎ ይቀመጣል። ወይም ደግሞ ከ$15 እስከ $40 በ1000 ቪው አማካኝነት ማግኘት ይቻላል ማለት ነው። ይሄ እንደነገርኳችሁ እንግዲህ ውጭ ሀገር በምታገኟቸው ቪዲዮዎች ነው እንጂ ኢትዮጵያስ በምታገኙት ቪው አሁን ከረንትሊ ይሄን ቪዲዮ እየሰራሁበት ባለው ታይም ላይ ምንም አይነት ገንዘብ መስራት አትችሉም። ከኢትዮጵያዎች በምታገኙት ቪው ግን ስለ ሜኪንግ መኒ ኦንላይን ቪዲዮዎች የሰራችሁ 1000 ቪው ካገኛችሁ በአቬሬጅ ከ$15 እስከ $40 ተብሎ ይገመታል። በዛ ሬንጅ መካከል ገንዘብ መስራት ትችላላችሁ። ሜኪንግ መኒ ኦንላይን ሲባል ስለ አፍሌት ማርኬቲንግ ሊሆን ይችላል፣ ፍሪላንሲንግ ሊሆን ይችላል፣ ስለ ድሮፕ ሺፒንግ፣ አፕወርክ፣ ኢቭን ስለ ዩቲዩብ ቲፖች ለራሱ የምትሰጡ ከሆነ በሜኪንግ መኒ ኦንላይን ላይ ነው የሚመደቡትና እንደዚህ አይነት ቪዲዮዎችን የምትሰሩ ከሆነ በአቬሬጅ ከ$15 እስከ $40 መስራት ትችላላችሁ። ሶስተኛ ደግሞ ቢዝነስ ኤንድ ኢንተርፕረነርሺፕ ነው። ስለ ስታርታፕ ጋይድ ሊሆን ይችላል ወይም ደግሞ ስለ ቢዝነስ ሶፍትዌሮች ሊሆን ይችላሉ። ቢዝነሶችን ሊያሳድጉ የሚችሉ የተለያዩ ሶፍትዌሮች አሉና እነሱንም ማስተማር ሊሆን ይችላል። ግን በቃ ከቢዝነስ ጋር የተያዘ አይዲያዎችን ስለ ኢንተርፕረነርሺፕ ስለ ስራ ፈጠራነት ማለት ነው እንደዚህ አይነት ሐሳቦችን ዩቲዩብ ላይ ቪዲዮ የምትሰሩ ከሆነ ከ$20 እስከ $50 የሚባል ሬንጅ አለው። ከ$20 እስከ $50 በ1000 ቪው መስራት ትችላላችሁ። በሶስተኛ ደረጃነት ይቀመጣል። በአቬሬጅ ከ$20 እስከ $50 የሚሆን ሪቬኒ ማግኘት ትችላላችሁ። ይሄ ሲፒኤም ነው። ከዚህ ላይ ደግሞ ያው ከ45%ን ዩቲዩብ ወስዶና የቀረውን 55% እናንተ መስራት ትችላላችሁ ማለት ነው። በአራተኛ ደረጃነት ደግሞ የተቀመጠው ስለ ተለያዩ ሶፍትዌሮችና ስለ ኤአይ ቱሎች ቪዲዮዎችን መስራት ነው። አሁን ላይ እንግዲህ እንደምታስቡት በጣም ብዙ ኤአይ ቱሎች አሉ። ስለ ቻትጂፒቲ፣ ስለ ዲፕሲክ፣ በጣም ብዙ ስለ ጄሚኒ፣ በጣም ብዙ አይነት ኤአይ ቱሎች መጥተዋልና ስለነሱ ቪዲዮ መስራት ሊሆን ይችላል። ወይም ደግሞ ስለ ተለያዩ ሶፍትዌሮች እንደነ ኖሽን ሊሆን ይችላል ወይም ደግሞ ፕሮዳክቲቪቲ አፖች አሉ አይደለ? ስለ እንደነዚህ አይነት ነገሮች ደግሞ ቪዲዮ ዩቲዩብ ላይ መታችሁ የምትሰሩ ከሆነ በጣም ብዙ ካምፓኒዎች እንደዚህ አይነት ቪዲዮ ላይ ማስታወቂያ ማስገባት ስለሚፈልጉ እዚህም ደግሞ ስለ ሶፍትዌሮች እና ስለ ኤአይ ቱሎች ላይ ቪዲዮ የምትሰሩ ከሆነ በአቬሬጅ ከ$15 እስከ $40 ተብሎ ይቀመጣል። ከ$15 እስከ $40 በ1000 ቪው ሪቬኒ ማግኘት ትችላላችሁ ማለት ነው። በአምስተኛ ደረጃነትና ደግሞ በጣም ብዙ ያልተሰራበት ግን ሊሰራበት የሚገባ አይዲያ ብዬ የማስበው ዲጂታል ማርኬቲንግ ነው። ስለ ኮንተንት ክሪኤሽን ሊሆን ይችላል፣ ኢሜል ማርኬቲንግ ሊሆን ይችላል፣ ኤስኢኦ ሰርች ኢንጂን ኦፕቲማይዜሽን ማለት ነው። ስለሱ ማስተማር ሊሆን ይችላል፣ ወይም ደግሞ ስለ ጉግል አድስ ሊሆን ይችላል። እንደዚህ አይነት ነገሮች ተያያዥ የሆኑ ቪዲዮዎችን የምትሰሩ ከሆነ ከ$15 እስከ $45 ድረስ በ1000 ቪው ጀነሬት ማድረግ ትችላላችሁ ገንዘብ። ስድስተኛ ደግሞ ቴክ ኤንድ ጋጀት ነው። ይህም ደግሞ ሌላ ሪከመንድ የሚደረግ ኒች ነው።
ይህም ደግሞ በአቬሬጅ ከ$10 እስከ $35 በ1000 ቪው ጀነሬት ማድረግ ትችላላችሁ። ስለ ፕሮዳክት ሪቪው ሊሆን ይችላል ወይም ደግሞ ስለተለያዩ ሶፍትዌሮች ሪቪው የምትሰሩ ከሆነ ወይም ደግሞ እንደነገርኳችሁ ከ$10 እስከ $35 በ1000 ቪው ጀነሬት ማድረግ ትችላላችሁ። ሰባተኛ ደግሞ ኤዱኬሽናል ኮንተንቶች ናቸው። ኤዱኬሽናል ኮንተንት ሲባሉ በጣም ብዙ ነገሮች ሊሆኑ ይችላሉ። ስለ ኢንጂነሪንግ ማስተማር ሊሆን ይችላል ወይም ደግሞ ኮዲንግ ሊሆን ይችላል፣ ኤግዛም ፔፐሮች ሊሆኑ ይችላሉ። እንደዚህ አይነት ነገሮችን ቪዲዮዎች የምትሰሩ ከሆነ በአቬሬጅ ከ$10 እስከ $30 መስራት ትችላላችሁ። የግዴታ የምትሰሩት ቪዲዮ ከ$10 እስከ $30 በ1000 ቪው ያስገኛችኋል ማለት ሳይሆን ከዛም በታች ልትሰሩ ትችላላችሁ፣ ከዛም በላይ ልትሰሩ ትችላላችሁ። አሁን ላይ ግን ዓለም ላይ ካለው ስታተስ አንፃር በአቬሬጅ ከ$10 እስከ $30 ጀነሬት ማድረግ ትችላላችሁ። ስምንተኛው ኢንሹራንስ እና ሌጋል አድቫይስ መስጠት ነው። ይህ ማለት ደግሞ እንዴት ነው ኢንሹራንስ ማግኘት የሚቻለው? ለቤት ሊሆን ይችላል፣ ለመኪና፣ ለተለያዩ ነገሮች እንዴት ስለ ኢንሹራንስ ማስተማር የምትችሉ ከሆነ ከህግ ጋር የተያያዙ ምክሮችን ለሰዎች መስጠት የምትችሉ ከሆነ ከ$25 እስከ $70 ይባላል። ይህ በጣም ሀሪፍ ሪቬኑ ያለው ነው። ከ$25 እስከ $70 ሪቬኑ በ1000 ቪው ማግኘት ትችላላችሁ። ዘጠነኛ ደግሞ ፐርሰናል ዴቨሎፕመንት ወይም ደግሞ ሴልፍ ዴቨሎፕመንት ቪዲዮዎችን የምትሰሩ ከሆነ እሱም ደግሞ በጣም ተመራጭ የሆነ ሀሪፍ ኮንተንት ነው። ሞቲቬሽናል ቪዲዮዎች ሊሆኑ ይችላሉ፣ ስለ ታይም ማኔጅመንት ሊሆን ይችላል፣ ስለ ገንዘብ ማኔጅመንት ሊሆን ይችላል፣ ስለ ሜንታል ሄልዝ ሊሆን ይችላል። እንደዚህ አይነት ቪዲዮዎችን የምትሰሩ ከሆነ ደግሞ በአቬሬጅ ከ$10 እስከ $25 በ1000 ቪው ማግኘት ትችላላችሁ። አስረኛውና የመጨረሻው የዩቲዩብ ቪዲዮ ኒሽ ደግሞ ሌክዠሪ ነው። ያ ማለት አሁን ለምሳሌ አዲስ ስማርት ዋች ሲመጣ በጣም እሱን ሪቪው ማድረግ ሊሆን ይችላል። ስለተለያዩ መኪናዎች፣ ስለምትኖሩበት ቤት በጣም የሚያምር ነገሮችን፣ ሌክዠሪ የሆኑ ነገሮችን ሰዎች ሊያዩቸው የሚፈልጉትን ነገሮች ቪዲዮ የምትሰሩ ከሆነ ደግሞ ዩቲዩብ እንደዚሁ በጣም እሱም ደግሞ የሚፈልገው ቪዲዮ ሀሳብ ስለሆነ ዩቲዩብ ላይ በአቬሬጅ ከ$15 እስከ $40 በ1000 ቪው ጀነሬት ማድረግ ትችላላችሁ። ብዙ ካምፓኒዎች እንደዚህ አይነት ቪዲዮ ላይ ማስታወቂያዎችን ማስገባት ስለሚፈልጉ ሌክዠሪ ኮንተንቶችን የምትሰሩ ከሆነ ደግሞ ሀሪፍ ሪቬኑ እንደዚሁ ማግኘት ትችላላችሁ። እንደነገርኳችሁ ከ$15 እስከ $40 በ1000 ቪው ጀነሬት ማድረግ ትችላላችሁ። ሰው በዚህ ቪዲዮ ሀሪፍ ነገር ይዛችኋል ብዬ አስባለሁኝ። ምን አይነት ነገሮች ላይ መስራት እንደምትፈልጉ መርጣችሁ ዩቲዩብ ብትጀምሩ ከምነግራችሁ በላይ ዩቲዩብ የብዙ ሰዎችን ህይወት እየለወጠ ስለሆነ ገቢያችሁን በጣም በ10 እጥፍ በ20 እጥፍ ማሳደግ ትችላላችሁ። ዩቲዩብ ላይ መታችሁ ኢትዮጵያ ውስጥ የምትኖሩ ከሆናችሁ ደግሞ በኢትዮጵያ ብር ሳይሆን ዩቲዩብ የሚከፍላችሁ በዶላር የሚከፍላችሁ ስለሆነ በጣም አሪፍ ነው። ኢማጂን $100 ሰራችሁ ማለት አሁን ይህን ቪዲዮ እየሰራሁበት ባለው ታይም ላይ አንድ የአሜሪካን ዶላር በባንክ ወደ 135 ብር ነው። ሰው $100 ሰራችሁ ማለት ኦልሞስት ወደ 13500 ብር አካባቢ መስራት ትችላላችሁ ማለት ነውና ዩቲዩብ የብዙ ሰዎችን ላይፍ እየለወጠ ስለሆነ ሲሪየስሊ ብትጀምሩት ብዬ ሪኮመንድ አደርጋችኋለሁ። እንዴት መጀመር እንዳለባችሁ ደግሞ የማታውቁ ሰዎች ካላችሁ እኔ ቪዲዮዎችን እየሰራሁኝ ነው። የኔን ቻናል ገብታችሁ ቪዲዮዎችን ማየት ትችላላችሁ። ሰብስክራይብ አድርጋችሁ ቻናሉን ገብታችሁ ቪዲዮ ማየት ትችላላችሁ። እንዲሁም ደግሞ ኮሜንት ላይ አስቀምጥላችኋለሁኝ እነሱንም ገብታችሁ ማየት ትችላላችሁ። ሰው የዛሬው ቪዲዮ ይሄን ይመስላል። የተማራችሁትን ነገር ኮሜንት ላይ አስቀምጡልኝ፣ ኮሜንት መልሳለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።